10 አባላት ያሏቸው ቡድኖች ሲያካሂዱት በነበረው ምክክር በተጠናቀሩ ሪፖርቶች ላይ ከነገ ጀምሮ ወደ 50 በመሰባሰብ ምክክር ይጀምራሉ አለ የሀገራዊ ምክክር ኮሚሽን። ዋና ኮሚሽነር ፕሮፌሰር መስፍን አራያ በዛሬው ዕለት በሰጡት መግለጫ እንዳሉት ምክክሩ አጀንዳዎችን በማሰባሰብና በምሁራን ገለጻዎች ተደግፎ በስኬት እየተካሄደ ይገኛል። በምክክር ጉባኤው 4000 ተሳታፊዎችን ማስተናገድ በርካታ ዝግጅቶችን የሚጠይቅ ቢሆንም የጤና የጸጥታና ደህንነት እንዲሁም የትራንስፖርት ዘርፍ ተቋማት እያደረጉት ያለውን ቅንጅታዊ ድጋፍ ኮሚሽነሩ አድንቀዋል። የዩናይትድ ኪንግደም የቀድሞ ጠቅላይ ሚኒስትር ሰር ቶኒ ብሌየር የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎበኙ። ሰር ቶኒ ብሌየር በጉብኝታቸው አርቲፊሻል ኢንተለጀንስ የመንግስት አገልግሎት አሰጣጥን እያዘመነ መሆኑን አጽንኦት ሰጥተዋል። ከጉብኝታቸው በተጨማሪ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና የቶኒ ብሌየር ኢንስቲትዩት ከፍተኛ አመራሮች በጋራ መስራት በሚችሉባቸው ጉዳዮች ዙሪያ ውይይት አካሂደዋል። የአፍሪካ ህብረት በቀይ ባህር ቀጠና ዘላቂ ሰላምና መረጋጋትን ለማስፈን የሚደረጉ ዲፕሎማሲያዊ ጥረቶችን ሙሉ በሙሉ ይደግፋል ላሉ የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ የሱፍ። ሊቀመንበሩ ባወጡት መግለጫ ለዓለም የንግድ እንቅስቃሴ ወሳኝ በሆነው የቀይ ባህር የውሃ መስመር በንግድ መርከቦች ላይ እየተሰነዘሩ ያሉ ጥቃቶች ለቀጠናው ከፍተኛ ስጋት መሆናቸውን አመልክተዋል። ሁቲዎች በሳውዲ አረቢያ መንግስት ላይ የባህር ላይ እገዳ መጣላቸውን ካወጁ በኋላ በቀይ ባህር በነዳጅ ጫኝ መርከቦች ላይ የሰነዘሩትን ጥቃት ሊቀመንበሩ በመግለጫቸው አጥብቀው አውግዘዋል። በመሆኑም መሰል ጥቃቶች እንዲቆሙና ዓለም አቀፍ ህጎች እንዲከበሩም ጥሪ አቅርበዋል።